ፍቅሮች ይሰማሉ። ወይ ዘሳቢያኔ እንደው አንዷ በሆነ ስህተት ከሰሽኝ እንትና ቤት ነይ ባልሽኝ ወይ እንዴት ባናታችሁ እንደምተክላችሁ የከሰሽኝንም የጠራሽኝንም ማለት ነው። አይ ወኔ ማን ያለኝ እኮ አይ ሞራል ማን ቀረ። 2 ቀን ታብራራላችሁ። ይህ ህዝብ አያሳዝናችሁም? 2 ቀን ትላንት ቁጭ አድርጋችሁ አሳደራችሁት። እንደገና ዛሬ ትደግማላችሁ። አይስዌር 2 ቀን ታብራራላችሁ። ህዝቡስ አያሳዝንም? ይሄ ህዝብ እንደው መሄጃ የለውም ብላችሁ እውነት ነው መሄጃ አጥቷል። ህዝቡ ቸግሮታል። ግን 2 ቀን ሙሉ ማሮች 2 ቀን ከባድ እኮ ነው። ህዝቡ ተገስጦ ቁጭ ብሎ ወይ የሆነት በጣም ነው የገረማችሁ። እግዚአብሔር ይሆናችሁ ወያዜ ብዬ ኧረ እኔ ራሴ ይቆጨኛል። የኔ ፍቅር ያኔ ላብራራሁት እንዴት ይቆጨኛል። የዛሬው ሞራል ያኔ ቢኖረኝ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር፣ በዱባይ ከምሽቱ 11 ሰዓት። ወይ አሜንዬ እንዴት ነሽ? አረን ዛሬ ላይ እንዴት እንደሚቆጨኝ ማናችሁ ምን አባታችሁ ታመጣላችሁ ነው እንጂ ምላችሁ ነው። አም ሊቪንግ ኢን ዩናይትድ አረብ ኤምሬት ዱባይ the city of ሼክ መሐመድ ቢን ረሺድ አልመክቱም። የጀግና ሀገር እኮ ነው የምኖር። የደረስኩብሽ ካለሽ በህግ ትጠይቅኛለሽ። አለቀ። ህግ ያለበት ሀገር ነው። ከሰሽ ትጠይቅኛለሽ። አለቀ። ከዛ ውጪ እንትና ቤት አለቀሽ፣ እንትና ቤት እንትናስ ምን ታመጣለች? አዲስ ምን ታመጣለች እንዴ? ፊታችሁን ታጠፎ በፎጣ አድርቆት ይደርቃል። እኔ እንትኑን ይልኝ በዚህ ገብቶ በዚህ ወጥቶ ልክ ቆማ ያሻሻጣችላችሁ እኮ ነው የምታስመስሉት አንዳንዶቻችሁማ። እኔ በጣም እኮ ነው የምታስቁኝ የእውነት። ፍቅር ፎሎሽን አስተካኪ፣ እኔ ፍቅር ፎሎሽን አስተካኪ፣ እኔ ወርቅ ሳይሽ ራሱ 30 ሰው ነው የሚያይሽ፣ 30 ሰው ነው የሚከተልሽ። እኔ ፍቅር ሳሮን የእውነቴን እኮ ነው። አዝመሪ ነው ወሳብ። ኧረ አንዳንዴ ልክ አይደለም። በቃ አንድ ቀን ተብራራ፣ ህዝቡም ቁጭ ብሎ እንደገና ዛሬም እመኑ ለነገ ራሱ የሚተላለፍ ይመስለኛል። ይሄ ነገር አያልቅም። ለነገ ራሱ እኔ ልንገራችሁ፣ የእናቴ ልጆች ወንድሞቼ ማለት ነው እናት አባቴ መጥተው ቲክታክ ላይ ቢከሱኝ ዌልካም ቱ ዘ ክለብ ነው የምላቸው። አንድም ሰው ቤት ሄጄ እንኳን አንድም ሰው ቤት ሄጄ ላብራራ፣ በቤት ያላብራራ እንዴ
እንትና ቤት ይታይልኝ ጉዳይ እንትን ጭራሽ ቤት ትመርጣላችሁ። ይህ አንዳንዴ ህዝቡንም መሄጃ የለውም ብላችሁ መቀለጃ አታድርጉት። የእውነት ይህ ህዝብ ምንም እንኳን መሄጃ ባይኖረው ይህ ህዝብ ምንም እንኳን ኖ ማሬ ሊልዬ ችግር እኮ ሊኖር ይችላል። ቢኮዝ ይሄ ስኪን ቶናችን የተለያየ ይሆናል። አንዳንዴ ከምንበላው ምግብ ጋር መድኃኒት ላይስማማ ይችላል፣ ሊጋጭ ይችላል። አየር ሁኔታው ከብዙ ነገር ጋር ሁሉንም ነገር ፐርፌክት እንሆናለን ማለት እኮ አይደለም። በሆነ ችግር ሊጋጭና የሆነ አይነት ነገር ሊፈጥር ይችላል። ግን በዚህ ልክ ተጎጂ አፈላልጎ አጠያይቆ ጠርቶ መረጃ አሰባስቦ በዚህ ገብቶ በዚህ ወጥቶ አትሊስት ትላንትናውን አይተን ራሱ ያሳለፈችውን ከባድ ትላንት አይተን ልናልፋት ይገባል። ይጎዱ ማለት ሳይሆን ማስተካከል ያለባቸውን አስተካክሎ ምናምን ከባድ ቀኖች እኔ ብዙም እንትን አልላትም። ብዙም ምግባባቴ ፍሬንዴ ምናምን አይደለችም። ሶሊ በቁጥር ነው ራሱ ያገኘኋትኝ። ግን አንዳንድ ጊዜ ቅድም ያልኳችሁ ይሄንን ነው። ከባድ ትላንትን ስታልፉ ለሰዎች ስሜት ትጠነቀቃላችሁ። እኔ ካሳለፍኩት ትላንት ብዙ ነገር ተመሪያለሁ። ባልደግፈው አስተያየት አልሰጥም። የእውነት ሳብዬ በጣም ከባድ ነው። ትላንት ያውላ ሰዓት ህዝቡ ተዘብዝፎ ቁጭ ብሎ አዳመጠ። እንደገና ዛሬ መድገም ዋዳ ዝትኒ እንዴ! የሆነ ከባድ ቀን ህይወታችን ውስጥ እኮ አለ። ሁላችንም ጋር የሆነ ክፉ ቀን አለ ምናምን። የሆነ አስተያየት ልናደርግ ይገባል። እያየን ልናልፍ ይገባል። እያየን እንለፍስን ተጎጂዎች ይጎዱ አይደለም። በቃ መስተካከል እንደዚህ ሰዓት ወስዳችሁ አጀንዳ አድርጋችሁ 10 ምናምን ሰዓት ምናምን ኤክስኪውዝ ሚ 10 ምናምን ሰዓት እኔ ከልጅ አባት ጋር ልጀናጀንም እንዴ እንደ 9 ብር አህያ ተገልብጬ ቁጭ ብዬ ደግሞ ኮይንዬ የእነሱ ሳዳምጣ ቤቴ ራሱ አጀንዳ እንዳላረጋችሁ ረስቸው ልተንፍስ። እኔ ብዙም እንዴት ነሽ ጉቺዬ? አይስዌር እኔ መናገር አልወድም። እንዴት ነሽ? እኔ ብዙ መናገር አልወድም፣ ግን እዚህ አሁን የተጀመረ ነገር እኔ እቺ ልጅም አላቃትም እውነት ለመናገር ፍሬሙን ትሸጣለች የተባለው ግን እንደ አንድ ቢዝነስ ሰው ልንገርሽ፣ ብዙ ጊዜ ህይወትሽን ለመቀየር ብዙ መከራ አይተሽ ነው ቢዝነስ ውስጥ የምትገቢው። ዝም ብለሽ ቁጭ ብለሽ ጀጅ ማረግ ፊታቸው እኛም እኮ ኮስሞቲክስ ስንገዛ ደርማቶሎጂስት ጋር እስካሌድሽ ድረስ ቲክታክ ላይ ማአት የፊት ኮስሞቲክስ ይሸጥ የለ እንዴ እየገዙ የሚጠቀሙት እና ማንን ነው የሚጠይቁት? መጀመሪያ ይኸውልሽ እኔ የኔ ሀሳብ ምንድን ነው ኢንስትራክሽን አንብበው መጠቀም። ከዛ በተረፈ ደግሞ እሷ አይደለችም ኃላፊውን መውሰድ ያለባት። እኔ ነኝ ገዝቼ እስከተቀባው ድረስ ማንኛውንም ነገር ሪስኩን ራሴ ወስኜ ነው። እያንዳንዱ የፊት እቃ ሲሸጥልሽ ቆዳችሁን ትላንትና ምን ስሰማ ነበር መሰለኝ፣ በጣም ለረጅም ሰዓት ያዳመጥኩት። እኔ ብዙ ጊዜ አላዳምጥም እንዲህ አይነት ነገር ስራ ምልሽ ስራዬ ላይ ፎከስ ማድረግ ይሻለኛል። እና ቁጭ ብለው ልጅቷን እንኳን ለማዳመጥ እድሉን አልሰጧትም። የተወሰነ እማየው ኃይል ማለት ነው። እና ትልልቅ ሰዎች አሉ። አሁን ሳራ ነበረች፣ ማከብራት ትልቅ ሴት ነች። ቤቷ ስትሄጅ ያለው እና ያንን ነገር ይሄ ነገር በሚያውቅ ሰው